የተከበሩ እንዴት ነው? በጣም ደክሞኛል። ስራ እንዴት ነው? አሪፍ ነበር። ብታይ በሞራል ጀምረው ያላጸዳውትን ጠይቅ። ሰውነቴ ዝሏል በእኛ። አዎ እንቅልፍም ስላልተኛው ትንሽ ተጫጭኖኛል። እንዴ ቆይ ለምን አልተኛሽ? ደስ ብሎኝ ስለነበረ ተኝቼ ሰዓት እንዳያልፍ ስጨነቅ ቁጭ ብዬ ነው ያነቃሁት። እሺ ችግር የለውም ትንሽ በልተሽ ተኛለሽ። አይ ይቅርብኝ፣ ብተኛ ነው የሚሻለው። እሺ በቃ እኔም ቁርስ እየሰራው ነበር አጋጣሚ። እንዲያውም ቁርስ በልተሽ ነው የምትተኝ። ባይሆን እንደሱ ይሻላል። ቁርሱ እየደረሰ ነው። ይኸው ማቆያለን። እንዲያውም እንደ አፒታይዘር ተጠቀሚ። ደርሷል። ትንሽ ደቂቃ ብቻ እሺ። እና ጠጭ እስቲ በእናትሽ። መች ገዝታ ነው? ጠዋት ቁርስ እስኪደርስ ብዬ። ማቲ ግን በጣም ደግሞ ምን አደረኩኝ? ከኤርሚ ጋር ምንም የለኝም አላልክኝም? እና ምን አለኝ እንዴ? ያየሁት ነገር ግን ብዙ ነገር እንዳስብ አድርጎኛል። ይኸውልህ አንተ ገና ለገና ሴቶች ስታይ የምታስበውን ሁሉ ወንዶች የሚያስቡታል ብለህ አታስብሽ። እና ምን ያስቆጣል? ደነዝ ደግሞ ደወለች። ወይ ውዴ አለሁልሽ ቤቢ። ስራ በዝቶብኝ እኮ ነው ዝም ያልኩሽ። ተረጅኛ የኔ ቆንጆ። የምር ስራ ላይ ሆኜ ነው እንጂ ደውልልሽ ነበር። ሁሉንም መስመር አስይዤዋለሁ። የኔ አንበሳው ልጅ እኮ በቃ። ሌላ የምታዥኝ ነገር አለ? ምንም በቃ። እንደዛ ከሆነ ልሂድ። ይልቴጅ ትንሽ ልጆቹን መዝናኛ ቦታ ወስጄ ፈታ ላድርጋቸው ብዬ እኮ ነው። ልጆቼንም ሳሚልኝ። በተለይ ቡትዬን ደግሞ ይኸው እዚች ጋር ብለሃለች ማማ በይው። እኔ ወርቅ እናቴ ልጅአለሁ። መልካም ስራ። በቃ መልካም ቀን። ሰላም ዋል ውዴ። ልጆቼ እንዴት እንደናፈቁኝ። አይ ጉድ። አሲስቱ መሳት ሞይ እንዴ ክብሪት ሄርሚ እንዴት ነሽ? አለሁልሽ። ደህና ነሽ? ምን ሆነሽ ነው ማሚ ጋር የጠፋሽው? እባክሽን ታስሬ ነበር። ምን ሆነሽ? አንዱን በድንጋይ ፈነከትኩት አስገቡ። ወይኔ በእናትሽ ና መቼ ወጥተሽ ነው? ትናንት ነው የወጣሁት። ሲረበኝ እኮ እየተባጠስኩልሽ ነው። ወይኔ ነይ እሺ በቃ ወደ ቤት እንሂድ። እሺ ደግሞ ስላንቺ ሰምቼ ደስ ብሎኛል። አመሰግናለሁ ክብሪት። እንግዲህ እኛንም በተራው ሾፈን ይሆናል። እውነት ነው እንዴ? ኧረ ቤት እንዴት ነው የሚያምረው እባክሽ። ወደድሽው? የመጭ ጸዴም በይ በቃ ምግብ ላምጣልሽ። ይመችሽ ሄርሚ፣ ምርጥ ቤት ነው የገባሽው። ይመችሽ፣ ለፍተሻል፣ ይገባሻል። ፈጣሪ ልፋትሽን አይቶ ነው የሰጠሽ። ምን ነው ሄርሚ? ይሄን ያክል ረቦሻል? የኔ እህት ትናንት ዳቦ የበላው ነኝ። ይቅር በይኝ ፈልጌ ስላላገኘሁሽ። ኧረ ሄርሚ ምንሽ ነው? ማንም እኮ አያውቅም፣ ድንገት ነው የተያዝኩት። መፈለግ ነበረብኝ። ምርጥ እህቴ ነሽ። ብታውቂ ለደቂቃ እንኳን ከጎኔ እንደማጠፊ ያውቃለሁ። ቆይ ውሃ ላምጣልሽ። እሺ
ቆይ ጨምርልሽ። በቃኝ፣ ጥግብ ብያለሁ። ችግር የለውም አትጨናነቂ። ምግብ በሽ ነው። እሺ እኔ ምን ያሳቅቀኛል? እህቴ ቤት አይደል እንደ ያለሁት። አይሁድ እንደዛ ሲጮህ ሲያስቸግረኝ የነበረው እንዲህ ባንዴ ዝም ሊል ነው። ይሄ የማይረባ ሆድ። በጣም ሲርብ እኮ ብዙ አይበላም። አያናድም ካለ ተፈጥሮ ነው። ምን ይደረግ? ምን አለ እንደ ግመል ለክፉ ቀን የምናስቀምጥበት ቦታ ቢኖረን። ድግስ ስንሄድ ደህና አድርገን እየበላን ለክፉ ቀናችን እናስቀምጥ ነበር። ከዚህ በኋላ ለምግብ እንዳትጨነቂ፣ እኔ ጋር መምጣት ትቻለሽ። እሺ እሺ። ስላገኘሁሽ ደስ ብሎኛል። ደግሞ ማሚን ስራ አስጀመርሻት አሉ ስሰማ በጣም ደስ ብሎኛል። ማን ነው የሚነግርሽ? ያቺ ጉቶ ስትሰርቅ ትናንት ተይዛ እስር ቤት ገባችና ሁሉንም ነገር አወራችኝ። ደግሞ ሁሉንም በየተራ ስራ ታስገቢያቸው እንደሆነ ነገረችኝ። አዎ አንቺም ትጀምሪያለሽ። አያሳስብም። አንቺ ግን አትጨናነቂ። መጀመሪያ ለራስሽ ቅድሚያ ስጭ። እኔማ ስራ ጀምሬያለሁ። እኔ የምልሽ ይሄ ግድግድ ቤት ስንት ሰው ነው የያዘው? ሁለታችን፣ እኔና ባሉካውን። የምርሽን ነው? አዎ ምን ነው? ገርሞኝ ነው። እኛ እዛ ላስቲክ ቤት ውስጥ ለ4 እንፈላሰሳለን፣ እዚህ እናንተ ተጣባችኋል። እንዴት ነው የሚኖረው? አይገርምሽም? አረ ጌታ ሆይ እኛንም ሹፈን። አይቶናል። አመስገኝ። አመሰግናለሁ ጌታዬ። በጣም እየተዘናጋሽ ነው ያለሽው። ቆይ ምን አደረኩኝ? ዝም ባልን ቁጥር እኮ እነሱ እየፈጠኑ እየቀደሙ ነው የሚሄዱት። እኔ ተቻለኝ እያደረኩ ነው። እኔ ምለው ፈራሽ እንዴ? ምን እንደምፈራው? ቤተሰቦች ስለሆኑ እነሱ ላይ ይሄን ነገር ማድረግ። እነሱ ቤተሰባቸው ስለሆንኩ ምን አደረጉልኝ? ስቸገር ሳዝን ደርሰውልኛል። ሁኔታሽ እንደዛ ነው የሚመስለው። ላላሰበልኝ አላስብም። እቺ ናት የኔ ሚስት። እንድትጠራጠረኝ አልፈልግም። አሁንማ አሳማኝ ነገር ነገርሽኝ እኮ። እንደሱ ይሻልሃል። ጥሩ። እና ምን ለማድረግ አሰብሽ? እናት አካባቢ ያሉ ሰዎችና ጓደኞቿን እያጣራው ነው። ለምን? ምናልባት እንቅፋት የሚሆንብን ሰው ካለ ብዬ። በጣም ጥሩ። ምንም መጠራጠር የለባትም። ነገሮችን በብላት ነው ማድረግ ያለብኝ። ካለበዛ ሁሉም ነገር ይበላሻል። እቺ ናት የኔ ሚስት። እባብ የሚያስቀና ብልሃት ሊኖረን ይገባል። በዚህ ደግሞ አንቺ አትታሚም። አታስብ፣ ሁሉንም ነገር ነው ማስተካክለው። ግን ፍጥነት ፍጥነት። እሺ በቃ ልሂድ። ላይሽ ነው የመጣሁት። እሺ በቃ ሂድ። ከቻልኩ ማታ እመጣለሁ። ደስ ይለኛል። ማንሽ? ክብሪት ነኝ። የትም እንዳትንቀሳቀሽ ሌባ። ማን ነው ሌባ? አንተ? ይኸውልሽ ዋ ብዬሻለሁ እንዳትበላሽ። እኔ ምንም አልያዝኩም ብራዘር። ኧረ ተረጋጋ። ሳልደፋሽ ያሹ ነገር ካለ አስቀምጪ። ዝም ብለሽ እሱ ቤት ትገቢያለሽ እንዴ? የትም እንዳትንቀሳቀሽ። እንዲያውም ተበርከኪ። እደፋሻለሁ። እየቀለድኩ አይደል፣ የምሬን ነው። ይኸውልሽ አንቺ ትስቂያለሽ እንዴ? ሰውዬሽ ነው ነገር በይው። ተነሽ አንቺ። ቆይ ታውቂያታለሽ? እህቴ ናት። የሀብታም ቀልድ በሽጉጥ ነው። አሳርፊው። አንተ ሽጉጥ ያስክ እንዴ? ከየት አምጥቼ ይዛለሁ? ያው ይኖረዋል ብላ ስለምታስብ ላስፈራራት ብዬ ነው እንጂ ሲጀምርና ሽጉጥ አንዋደድም። ታወቁ። ማቲያስ እባላለሁ። ክብሪት ትባላለሁ። ትክክለኛ ስምሽ ነው? አዎ። ምን ነው? አይ ምንም፣ እኔ እንደዚህ አይነት ስም ሰምቼ ስለማላውቅ። ለየት ያልኩ ሰው ስለሆንኩ ነው የተሰጠኝ። እሺ ይሁን። በሉ ተቀመጡ። አይ በቃ እኔ ልሂድ፣ እነ ማሚ ናፍቀውኛል። ትንሽ አቆይ። አይ ሌላ ጊዜ እመጣለሁ። በቃ እሺ። ቆይ ምግብ ልቋጥርልሽና ይዘሽላችሁ ትሄጃለሽ። እሺ።
አይ ማቲ እንዳትበላሻልክ ምን ላድርግ ታዲያ? አናቷን አለማለትህም አንተ ሆነክ ነው እንዴ? መምቻ ነገር አጥቼ ነው እንጂ እኔማ አስቤ ነበር። ኧረ እባክህ ከዛ በኋላ እኔ ደግሞ ያንተን አናትህን አፈርጥልክ ነበረ። እንዴ ታዲያ አልነገርሽኝ? በምን ላውቃት እችላለሁ? እንኳን ብቻ ክፉ ነገር አልተፈጠረ። ስለዚህ ጎዳና ጓደኞችሽን ማወቅ አለብኝ ማለት ነው። ምን ችግር አለው? አስተዋውቅሃለሁ። እሺ እንደውም ነገ ወይ ከነገ ወዲያ ሂጄ እነግራቸውና ከዛ እነሱ ጋር አሪፍ ጊዜ እናሳልፋለን። እመኔም በጣም ደስ የሚል ታይም ነው የሚኖረን። እዚህ ብጠሪያቸው አይሻልም? ቅድሜ እነሱ ጋር እንሂድና ከዛ እንጠራቸዋለን። በጣም የተደሰትሽ እንደሆነ ይታይብሻል። አሁና ከእነሱ ጋር መሆን በጣም ነው የሚያስደስተኝ። ቤተሰብ እኮ ናቸው። ከዚህ በላይ ምን ደስታ አለ? ይህን ያህል ትወጃቸዋለሽ ማለት ነው? ከምታስበው በላይ ደስ ይላል። ያለምንም ቅድመ ሁኔታ የምትወደደው እነሱ ጋር ብቻ ነው። በጣም አደገኞች እንደሆኑ ነው ማስበው። ለጠሉት አደገኛ ናቸው፣ ለወደዱት ደግሞ ይሞታሉ። ወይ እንደዚህ ምን አድርገውልሻል? ምን ያላረጉልኝ ነገር አለ? ለምሳሌ 10 ነው የተፈተንኩት በእነሱ ጥረት ነው። እንዴ ቆይ ጎዳና ስትወጪ ስንተኛ ክፍል ነበርሽ? 8ኛ ክፍል። ከዛ እስከ 10 ተማርሽ? ምንም ሳያጉልብኝ ነው የጨረስኩት። ኦኬ ከዛ ነጥብ አልመጣልሽ? መቶልኝ ነበር ግን መማር ስላልፈለኩኝ ነጥብ ጣለኝ አልኳቸው። ለምን? ተማሪው የሚያወራብኝ ነገር አስጠላኝ። ከጎዳና እየሄድኩኝ መማሪ ለእነሱ መዝናኛ ነበር ይሆነላቸው። እየሰደቡ አስቸገሩሽ? እነሱ ሲሰድቡኝ እኔ ደግሞ በር እየዘጋው እየተደባደብኩኝ መማር ሰለችኝ። እስቲ ግን ለምን ጎዳና እንደወጣሽ ነገሪ። እሱ እንኳን ይቅርብ። ለምንድን ነው ማትነግሪኝ? ጊዜው ሲሆን እነግርሃለሁ። ሁሌ እንደዚህ ምንም ሰላም እየተሰማኝ አይደለም። ውስጤ እየተረበሸ ነው። ትንሽ ጊዜ ነው የኔ ፍቅር። ቆሽ እስከ መቼ? የጀመርነውን እስክናሳካው። ጨርሶ ርፍ ማለት እንዴት እንደናፈቀኝ። ብዙ አትቸኩል። ሁሉንም ልናጣ እንችላለን። እንደዛማ በፍጹም አይሆንም። እንደሱ እንዳይሆን ሁሉንም በጥንቃቄ ማድረግ አለብሽ። እያደረኩ እኮ ነው። ነገ ቢሮ አብራችሁ ስትሆኑ ምልክት አድርጊልኝ። ለምን? ትንሽዬ እንድረብሽሽ። ምን ይጠቅማል? የእናትሽን ስሜት ለመበታተን። ከዛ ምን ልናገኝ? አትኩሮቷ ሙሉ በሙሉ እኔ ላይ ታደርጋለች። ትንሽ ከረበሽናት አንድ ነገር ልናገኝ እንችላለን። ለምን እንዴት ብላ የምጠይቃቸው ጥያቄዎችም እየቀነሱልሽ ይመጣሉ። ከዛ በችኮላ ትፈርማለች። አንቺ በጣም የተጎዳሽና የተረበሽ ትመስያለሽ። ለእሱ አታስብ። ደግሞ እንዳታበሹ፣ ማጋነንም ችግር አለ። እሺ ፈጣሪ የሰጣችሁ የእንባ ስጦታ አለ፣ እሱን ተጠቀሚ። እሱን ለእኔ ተው። እኔ እኮ በጣም ነው ግርም የሚለኝ። ምኑ? ሴቶች የእንባ ማምረቻ ማሽናችሁ ከምን የተሰራ ቢሆን ነው ወዲያው እንደፈለጋችሁት ዱብ 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 የሚያደርግላችሁ? የተሰጠንን ተሰጥቶ የምንጠቀምበትን ቦታ ስለምናውቅ ይሆናል። ሊሆን ይችላል። እኛ ብለነው ፍንክች ያላለ እንባ እናንተ ና ስትሉት ዱብ 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 መንታ መንታ እየሆነ የእናንተን እኛ ወስደ ነው ይሆን? ምናልባትም ይሆናል። በቃ ስትፈልግን ያለቅስላለሁ፣ ንገረኝ። እሺ እነግርሻለሁ። በላሁን ልሂድ። ትንሽ አትቆይም? አይ እማጌ ጥያቄ ታበዛለች። እሺ በቃ ሁሉም አልቆ አብረን የምንሰበሰብበት ጊዜ እንዴት እንደናፈቀኝ። እኔ ራሱ በጣም ነው የናፈቅሽ። ከኔ አይበልጥም። በቅርቡ መሆኑ አይቀርም። ተስፋ አደርጋለሁ። በጣም እንደምወድሽ እንዳትረሽ። አረሳም ባልየው። ሁሌም በሀሳብ ያለሽ ሚስትየው። እኔ ግን በጣም ወዳለሁ። እኔም ሁሌም በሀሳብ ያለ። በቃ ልሂድ። ቻው። ዝም ብሎ በባዶ መዋደድ ትርጉም የለውም። የጀመርሽውን በአግባቡ ካልጨረሽ እዛው መቅረትሽ ነው። ወይ ሰላምዬ፣ አሉልሽ ቤቢ።
ይቅርበኝ ስላልቻልኩኝ እኮ ነው። ኃይለኛ ስራ ላይ ነበርኩኝ። እንዴት ላንሳው? አድሬ ገና መውጣቴ ነው። አሁንማ ገብቼ ማረፍ አለብኝ። ባይሆን ስነሳ ልደውልልሽ? ቤብሽ በይኛ። ፕሮግራሜን አስተካክዬ እደውልልሻለሁ። እንደምትናፍቂኝ ታውቂያለሽ ሀቢብ። እሺ ቻው። ምንድን ነው የምትላት? ክብሪታይ አንቺ ምንድን ነው የሚልሽ? የማውቀው ሰው ነው፣ እያስቸገረኝ አይደለም። ላናግራት ስለፈለኩ ነው። ሂጂ በቃ አውርቼ ውስጥ ጨርስ እመጣለሁ። እሺ። ጋርድ ቀጠርሽ ማለት ነው? የምታወራኝን ቶሎ አውራኝና ልሂድ። ላውራሽ እፈልጋለሁ እኮ። ምንድን ነው አውራኛ? በደንብ ቁጭ ብለን መነጋገር ያለብን ጉዳይ ነው። በጣም ትልቅ ነገር ነው። አዎ። ይቅርታው ማድረግ ያለብኝ ነገር አለ። ስለዚህ ምሳ ሰዓት ላይ እንገናኝ። በቃ ካፌ እመጣለሁ። እጠብቅሻለሁ። አትዋሺ። ምን አድርጊ ነው የሚልሽ? ምንም አላለኝም። ፊትሽ ያስታውቃል። እባክሽ ምን አለሽ ፊቴ? የማትፈልጊውን ነገር ነው ያወራሽ። ሰውየውም አይመችሽም አይደል? ከመቼ ጀምሮ ነው ፊት ማንበብ የጀመርሽው? በደንብ ነው የማቅሽ ሄርሚ። በሻው ነይ እንሂድ። ሳትነግሪኝ አንሄድም። ምን ልንገርሽ ክብሪት? ሰውየው ማን ነው? ምን አድርጊ ነው የሚልሽ? የማቲያስ አማች ነው። ምንድን ነው የሚልሽ? ከሚስቱ ጋር ተጣልቶ ነበርና እንዳስታርቀው ይጠይቀኝ ነው። እና ሌላ ሰው አያናግርም? አንቺ ምን አገባሽ? እኔ የሚያልኩት እንደዛ ነበር። ይመችሽ። በቃ ደግሞ ቤት ስንሄድ ይሄን ነገር እንዳታወሪሽ። አረ እንዳሙድሽ ችግር የለው። ተጫዋች ነሽ ግን ያው ሜዳ የሚሰጠን አጣን እንጂ። አረ ይኸው ሜዳው ከዚህ በኋላማ ያንቺ ነው እኮ። እንዴ እዚህ ልታስገቡኝ ነው እንዴ? እዚህ ሳይሆን ማሚ ቤት እናስገባሻለን። እሺ በቃ አሁን ወጣ ብለን አዲስ ልብስ ምናምን እንገዛዛለን። እሺ ይሄን አሮጌ ልብስሽን ከይቅርታ ጋር ይጣላል። እንዲያውም ከአሮጌ ማንነት ጋር ዳይ አይደለ ሄርሚ? ከዛ አዲስ ህይወት አዲስ ማንነት ይጀመራል ማለት ነው። ስምሽም ታዲያ ይሄ ክርቢት ላይተር ምናምን የሚል ስም ከዚህ በኋላ አብሮ መጣል አለበት። ኑሮንሽ ስሜን ግን በጣም ነው የምወድ። ማሚ ተከራዮች ቤት ወስድሻለሁ። የማሚ ልጅ ትይዣለሽ። ስራሽ እሱ ይሆናል። ይመቸኛል። በቃ አሁን ሻወር ግቢ። ሻወር ትግባና ልብስ የምትቀያይረውን ሄርሚዬ ያው እንግዲህ ገዝተን እስክንመልስልሽ ድረስ አበድሪያት። አሬ ምን ብድር ነው? አዲስ ገዝቼ እላታለሁ። እንዴ ገንዘቡ ኬታ መጥተሽ? ፒፒ የሚሰጠኝን አጠረቃቅሜ። እንዴ አንቺ ጽዳት አይደል እንደምትሰሪው? ጠዋት ጠዋት ካፌ እየመጡ የሚመገቡ ሰዎች አሉ እና የእነሱም ለኔ ነው የማስተናግዳቸው። ያው እሷን አጠረቃቅሜ ነው። እና ለልብስ ሞላልሽ? አረ ከጨረታ ተጋፍቼ ነው የገዛውላት። የልብስ ጨረታ ደግሞ አለ እንዴ? እናንተ ላይ መለከቱም እሱ የኛ። አዎ የኛ መንደር ነው። ተው እንደዛ ነው። በይ ማለሽ አለሽ እኮ አንዳንዴ ልናገር በጣም ሼም ነው። አይ ግልፈስፈስ። ዛሬ ደግሞ በጊዜ ሰከርክ? አዎ ላናግርሽ ስለምፈልግ ቁም ነገር ስላለኝ ሰከርኩ። ባሰክርም እኮ ማውራት እንችላለን። አልችልማ አልችልማ። ቆይ እንዲህ ብለሽ ስለጠበቅሽ የምፈራት መስሎሽ ነው እንዴ? እናገራለሁ። ተቀበይ እንግዲህ። እሺ አውራ። ምንም አይመጣም። በነገራችን ላይ የምፈራሽ መስሎሽ ምንም ምን። እሺ እናገራለሁ።
ያዝበል። አንቺ ምንድን ነው እንደዚህ ጥግብ ያደረገሽ? እንደዚህ በጣም ያልሽው እንዴ? እኔ እኮ ስለወደድኩሽ መሰለኝ ቤት ያስገባሁሽ አይደል እንዴ? እንጂማ እውነት እናውራ ከተባለ ጎዳና ነበር እንዴ ቤትሽ? ማቲያስ ሰክራል። ተረጋጋ። ግባና ተኛ። ተረጋጋ እኮ ማረጋጋት ከቻልሽ አረጋግኛ። ወይ እድሜ ጭራሽ በህልሜ መተሽ ትደበድቢኝ ጀመር። እኔ ራሴ ሰው በሰላም መነጋገር እየቻለ ምንድን ነው የማይሆን ነገር የማስበው? አይ ደህና ነኝ። የማይሆን ነገር ካሰብኩ ግን እቺ ጉንጭ ድጋሚ ጉዱ አፈላ። በል ተነስ ማቲያስ። አለው ይመስገን። ቤቱን ደግሞ ቀይረሽዋል። ምን ነው አበላሽው እንዴ? አረ በፍጹም በጣም ቆንጆ ነው። በየሳምንቱ አዲስ ነገር እያሳየሽን ነው። አንቺ በጥሩ ስሜትና ጥሩ መንፈስ ነው ስራሽ የምትሰሪው። እሺ አመሰግናለሁ። ይሄንን ወር ጨርሽና ቀጣይ ወር ወደ መስተንግዶ ትገቢያለሽ። እሺ መቅዲ። የቀኑ ፈረቃ ይሻልሻል የማታ? አንቺ በፈለግሽ መድብኝ። በቃ እሺ፣ ሁኔታውን አይተን እናያክርሻለን። በጣም ነው የማመሰግነው። የቀሩትን እቃዎች አጣጥቢና ቦታ አድርገሽ መሄድ ትችያለሽ። እሺ እሺ። ሉሊ ማሚዬ እንዴት አለ? አንተ ጎረምሳ ጎረመስክና በቃ ጠፋህ አይደል? አረ እንደሱ አይደለም ማሚዬ። ታዲያ ምን ሆነ ነው የጠፋኸው? የሆነ ስራ እኮ ጀምሬ ተፍ ተፍ እያልኩኝ ነው። ስራ ከሆነስ ጥሩ። ደህና ነህ? አሎ ወዴት እየሄድሽ ነው? እኔ ሳሁን ልጆችን አግኝቼ ወደ ቤቴ እየገባው ነው። እንዴ መኪናው የለም እንዴ? አይ በእግሬ ልንቀሳቀስ ብዬ ነው። ማሚ ስፖርት ጀመርሽ እንዴ? እንደዛ ማለት ነው። አንዳንዴ መንቀሳቀስ ጥሩ ነው ብዬ ነው። አንተ ደህና ነህ? አለሁልሽ። የት እየሄድክ ነው አሁን? እቤት ገብቼ ረፍት ላድርግ። ስራ ነው ያደርኩት። በል ና እንሂድ እናቴ፣ እኔ ጋር አብረን ቁርስ እንብላ። ማሚዬ በኋላ ልምጣ። አይ አንተ ደግሞ በኋላ የት ትገኛለህና? በል ና እንሂድማ። እንግዲህ ልጆቼ እንደውም በየቦታው ይኸው ተፍ ተፍ እያሉ ብቻዬን ነው ቁርስ የምበላው። ማሚዬ አታስቢ፣ ዛሬ ከኔ ጋር እንበላለን። በል ና እንሂድ። ና ተመለስ ጎረምሳ። እዚህ ደግሞ ምን ትሰራለህ? ስልክሽ አይሰራም። ቤቢ ጌም ሲጫወትበት ስለነበረ ዘግቶ ነው። አስቸኳይ ጉዳይ ገጥሞኝ ነው፣ ለዛ ነው። ምን ተፈጠረ? ለውስኪ ቤቱ የሚሆን አሪፍ ነገር አገኘውና መግዛት አለብኝ። ሰውየው ደግሞ አያጣድፈኝም መሰለሽ? እኮ ግዛ። ገንዘብ እንድታስገቢልኝ። እንዴ አንተ ጋርስ ያለው ገንዘብ ምን እያልሽ ነው? ውስኪ ቤቱ ይሰራል አላልከኝም እንዴ? ውስኪ ቤቱ የሚሰራውስ ገንዘብ? ቆይ ምን እያሰብሽ ነው? የሚሰራው ገንዘብ የታለን ያልኩክ? ቁማር እየተጫወትኩበት መስሎሽ ነው አይደል የምትናደጂው? እንደዛ አላልኩም። ቤቱ ገንዘብ እየሰራ ከሆነ የሚሰራበት ገንዘብ የት ሄደ ነው እያልኩ ያለሁት። ገንዘቡ አለ፣ ግን ሰውየው እቃውን ለእኔ መሸጥ አልፈልግም። ደላላው ደግሞ ለሌላ ሰው ነው ብሎ ነው ያሳመነው። ስለዚህ እኔ ላስገባለት አልችልም። እሺ ካላመንሽኝ ደግሞ ገንዘቡን ለአንቺ ማስገባት ትችላለች። አምኜሃለሁ። በቃ አካውንት ላክልኝ፣ አስገባላለሁ። ጥሩ። እንዴ ደህና ነሽ? እኔ ደህና ነኝ። ቆይ ማን ነው እሱ? እሱ የልጆች አባት እኮ ነው። እባክሽ። እንዴ እና ምን አድርጊ ነው የሚልሽ? አይ ልጆቹን አያታቸው ጋር ስለወሰድኩኝ ለዛ ተናዶ ነው። እና አንቺ ላይ ነው እንዴ ወንድነቱን የሚያሳየው? እባክሽ ይሄንን ነገር ለማንም እንዳትናገሪ ካልሽ እሺ። እማዬን ነገር ካወቀች ነገሩን ወደ ፍርድ ቤት ወስዳ ሌላ ችግር ውስጥ ነው የምትከተኝ። በራሴ መንገድ ፈተዋለሁ። በቀላል ማለፍማ የለብሽም።
እኔ የምለው ይሄ ሁሉ ቡጢና ዱላ ከየት ነው የተማርሽው? እባክሽ ለክፉ ቀን የተማርኩት። በጣም ጎበዝ ነሽ። ለማንኛውም ግን ራስሽን ጠብቂ። ምንቱ ድንገት ስለያዘኝ እንጂ እኔም ለሱ አላንስም። እሺ በቃ መልካም ቀን። አንተ ምን ሆነ ያኮረፍከኝ? እባክህን ያላኮረፍኩም። እና ለምዶ በመምጣት ያቆምከው? መምጣቱ አስፈላጊ መስሎ ስላልታየኝ። አንተ በጣም ጠግበሃል ከምር እንዴ። ስማ እኔ እኮ ብፈልግ እንደወንድም በጥፊ እያልኩ መጠየቅ እችላለሁ። እሺ ይመቸኛል፣ ጠይቀኝ። ሉሌ የምር ጠግበሃል። አንተ ነኝ ክፉ እያልክ እያማኛለሁ። መቼ ነው ደግሞ ያማው? እባክህ የፈለገ ሴቶችን ብቀያየር እንደዚህ ታማኛለህ ብዬ አንድም ቀን አስቤ አላውቅም። ምን ለሄርቢ ነው እንደዚህ ያልኳት? ለሌላ ለማን አልኩ? ቢሆንስ ይባላል። እና በዚህ ነው በቃ ያኮረፍከኝ? እንዳኮርፍህ እኮ ነው የተናገርከኝ። እሺ ጥፋቴን አምኛለሁ። ለመቀጣጫ የፈለኩት ቦታ ወስጄ እየጋበዝኩ ይቅርታ አልጠይቅም። እባክህ ከማሚ ጋር ቁርስ በልቼ ነው የወጣሁት። እሺ እኔ እርቦኛል አባ ላይ። እሺ በቃ እንዴት አንቺ ግን የምርሽን ነው? ምን ሆንክ? ቅድም የመታሽኝ እኮ እስካሁን ድረስ እያመመኝ ነው። እና ማን ነቃታለህ? አንቺ አልመሰልሽኝም ነበር። ይኸውልህ ከዚህ በኋላ አጠገቧ ቢደርስ ከዚህ በላይ ነገር ነው እሺ የሚፈጠረው። የእስካሁኑ እንደ ማስታወቂያ ቁጠረው። ጥሩ። አንድ ስራ እንድትሰሪልኝ እፈልጋለሁ። የጨረስን መሰለኝ። ከእስከ ዛሬው የተሻለ ከፍልሻለሁ። ምንድን ነው እሱ? ሴትየዋን ፊርማ እንድታስፈርሚልኝ እፈልጋለሁ። አልችልም። ለምን? እናትየዋን እኮ አልግባባትም። ምን ብዬ ነው ላስፈርማት የምችለው? አስቢበትና ተዘጋጂ። ሂሳቡ አስደሳች ስለሆነ እንዳያመልጥሽ። እስቲ አስብበታለሁ። ጊዜው በሄደ ቁጥር ገንዘቡ እየመነመነ ይሄዳል። ሰውዬ የምችለው ከሆነ እሰራዋለሁ፣ ማልችለው ከሆነ አልሰራውም። አለቀ። ገንዘብ የምትፈልጊ አይመስለኝም። እኔ ገንዘብን ዘና ብዬ ልኖርበት እንጂ ልጨነቅበት አልፈልግም። ይሄ አንቺ ምርጫ ነው። በቻው ደክሞኛል፣ አታዝገኝ። ቆይ ሬስቶራንቱ ስራ ጀምረሻል እንዴ? አዎ። ጥሩ ነው እንደዛ ከሆነ። ሰውዬ ብዙ አትደሳሰት። እኔ አንተ ቅጥረኛ አይደለሁ። አንዳንድ ነገሮች ለመስራት ያመችሻል ብዬ ነው። ምንም አይነት ስራ አልሰራልህም። ጥሩ ነገሮች ሲፈጠሩ እንገናኛለን። ደህና ዋል። ደህና ዋል። ምን አይነት ደፋር ሴት ናት? ማን ናት? ምንድን ናት? ከየት ነው ያገኛት? ይህንንማ ማጣራት አለብኝ።